ሰላም ሰላም፣ ወደና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እስኪ ሴቶችዬ ይሄን ታሪክ ስሙልኝ ማለት ነው። እቺ እህታችን ማለት ነው በጣም የሚያሳዝን ነገር ነው የገጠማት እና ሴቶች መቼም አትማሩም። እንግዲህ እሁድ ልታገባ አርብ ዕለት ነው ጉዷን እየሰማችሁ ማለት ነው። በሰርጓ ዕለት በጣም ያሳዝናል። የዚች እህታችን የፍቅር ታሪክ ወይም ብርቱካን በድሮ ስሟ በጣም የሚያሳዝን ልብ የሚሰብር ነው እና እስከ መጨረሻው ቪዲዮን ተከታተሉት። እነግራቸዋለሁ። በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው፣ በጣም ነው ቅስም የሚሰብረው ማለት ነው ሁሉም ነገር። ከዚህ ቪዲዮ እንድትማሩ እንዲሁም ደግሞ አንድ እህታችንም አለች። የሁለት እህቶቻችንን ጉዳይ ነው ይዤላችሁ የመጣሁት ከጀርመን ሀገር። እሷም እንደዚሁ ተታላ መታ፣ እሷም እንደዚሁ ጉድ ሆነች። ባገባች በወሯ ሌላ ታሪክ ውስጥ ነው የገባችው ማለት ነው። እና ያው ማስረግዙ ነው የተዋት ማለት ነው። የሁለቱም እህቶች ታሪክ በጣም ያሳዝናል። ሁለቱንም ቪዲዮዎች ያስገባላችኋለሁ። ሴቶች ግን ከዚህ ቪዲዮ መማር አለባችሁ። የእውነቴን ነው የምለው፣ በደንብ መማር አለባችሁ። መማር ካለብን ማለት ነው። ብልጥ ከሰው ይማራል፣ ሞኝ ከራሱ አይማርም እንኳን ከሰው ማለት ነው። እስኪ ደርሶበትም ይደጋግማል ያን ነገር ማለት ነው። ስለዚህ እንማርበት። እህታችን ፍቅር ትባላለች። እንግዲህ በስደት ሀገር ትኖራለች ማለት ነው። አንድ ባለትዳር በሃይማኖት አባትነት ማለት ዘማሪ ሆኖ ልክ መንፈሳዊ ሕይወት ያለው ሆኖ ፓስተር ነገር ሆኖ ማለት ነው እች ልጅ ይቀርባታል ማለት ነው። በቴሌግራም ይገናኛሉ። እንደዚህ አይነት ነገሮች ብዙዎች ገጥሟቸዋል። እኔም አንዷ ነኝ ማለት ነው። እንደዚህ በመንፈሳዊ ግሩፕ ላይ ተገናኝቶ በውስጥ እየገቡ ማውራት፣ አባት መስሎ ሌላ ነገር መጫወት፣ መንፈሳዊ መስሎ ዘማሪ ወይም ሰባኪ እንደዛ ነገር መስለው ሌላ ነገር የሚጫወቱ ብዙ ሰዎች አሉ ማለት ነው። እና ከዚህ ጥንቃቄ እንድታደርጉ ማለት ነው። በእሷ በልጅቷን መፍረድም አይቻልም። ግን አንዳንድ ቦታ ደግሞ በጣም የሚያናድር ደግሞ የሴትነት ጉዳይ አለ ማለት ነው። እና እህታችን እንግዲህ ካለችበት ቦታ ከስደት ማለት ነው እሱንም ይዛው ልትሄድ አብረን እንሄዳለን፣ ውሰጂኝ፣ አብረን እንኖራለን ይላል። ቴሌግራም ላይ ተነጋግሮ እሺ ትላለች እሷ። ለእሱም ቤዛ ይዛ ትመጣለች ከነበረችበት አረብ ሀገር። እሱ ይቀበላታል፣ ቤተሰቦቿን ታስተዋውቃለች፣ ትዳር እንዲጀምሩ ሁሉን ነገር ይላሉ። እሺ ከዛም ቅዳሜ እሁድ ዕለት ሊጋቡ አርብ ዕለት የፎቶ ማለት ነው አብረው የተነሱት የሰርግ ፎቶዎች ምናምኖች፣ ይሄ ሁሉ ወጪ ደግሞ የቤተሰቧንም የእሱንም ቤተሰብ የእሷንም ቤተሰብ ገንዘብ ማለት ነው ወጪ ወደ እንትን የሚሄዱበትን ትራንስፖርት ምናምን ካሉበት ቦታ ወደ እሷ ወደ ሰርጉ ቤት የሚመጡትን የምትችል እሷ ናት ማለት ነው። ከ2 ሚሊዮን በላይ እንደጨረሰች ነው ለዚህ ሰርግ ተብሎ እንደተናገረችው ማለት ነው። እና ይሄ ሁሉ ታደርግና ማለት ነው ይሄ ልጅ አገባሻለሁ ብሏታል። ሁሉ ነገር አልቋል። ሰርግ ተደግሷል። የሚያሳዝነው ደግሞ ቅዳሜ ዕለት ፖስት ታደርጋለች። አርብ ዕለት የተነሳችው ፎቶዎች ምናምን የሰርግ ቤሎ ለብሳ ቀሚሶች ምናምን መራርጣ ሂዳ ገዝታ ለሱም ሱፍ ለሷም ልብስ ሁሉ ነገር ገዛዝተው ጨርሰው ያው እሁድ እንግዲህ ሰርግ ነው። ቅዳሜ ብቻ ነው ያለው። ዛሬ አርብ ነው። ከዛን አርብ ዕለት ማታ ያንን ፎቶ ፌስቡክ ላይ ትለቋለች። ስትለቅ ጊዜ ከዛም አንድ ጓደኛዋ ይደውልላትና ፍቅር ግን የምታገቢው ሰው ታውቂዋለሽ እንዲህ ስትል፣ እንዴት ሳላውቀው አገባዋለሁ? አዎ ትላለች። ከዛ ባለትዳርና የልጅ አባት እንደሆነ ይነግራታል። እሷም ማመን ያቀታታል። ይህን ነገር ትሰማለች። እሱ አርብ ዕለት ለቅዳሜ ሁሉ ነገር ተገዛዝቶ አብረው ገዛዝተው ውለው መጣው የሆነ ነገር አስተካክዬ ልምጣ ይላትና ያንን የላከችውን ኮሜንት ምናምን ስልኳም እሱ ጋር ነበረ። ያን በማየት ኮሜንቱን እያጠፋ የሚላኩትን እያጠፋ እሷ ፖስት ስታደርግ ልጁ ገንዘቧ ሁሉ ነገር በሱ ላይ ነው ያለ። እልም ብሎ ይሄዳል ማለት ነው። ብሯን ሁሉ ይዞ እንዳለ ገንዘቧ በሱ እጅ ነው ያለ። እኔ እኮ ሴቶች በጣም የምትገርሙኝ ነገር ገና ምንነቱን ሳታቂ ሰርግ መደገስ ምን ማለት። አንዷ ደግሞ እችላት የዚች ደግሞ ከጀርመን የመጣ ነው። የዚች ጉድ ደግሞ ማለት ነው። የዚችንም አብራራላችኋለሁ። መጀመሪያ የፍቅርን ልጨርሰላችሁ አጠራ አድርጌ ማለት ፍሬ ሀሳቡን። ከዛም ገንዘቧን ይዞ ልም ብሎ ይሄድላችኋል። ስልኩ ቢደወል ስልኩን ጥርቅምቅም ያደርጋል። ሆቴል ውስጥ ነው እንግዲህ አብረው ያሉት። እሁድ ነው ሰርጋቸው። ቤተሰብ እንጀራ ተጋግሯል፣ በሬ ታርዷል፣ ጠላው፣ ጠጁ፣ ወጡ ሁሉ ነገር ተሰራርቷል። ቋል ቅዳሜ ዕለት በስሏል ማለት ተጋግሯል ሁሉ ነገሩ በቃ
ያ ሰርግ እንዳልሆነ ሆኖ ቀረ ማለት ነው። የሁሉ ኪሳራ ጥሎባት ልጁ ልም ብሎ ጠፋ ሳያገባት። በጣም የሚያሳዝን ታሪክ ማለት ነው የዝች የፍቅር ታሪክ። ከገንዘቧም ከባሏም ሳትሆን ባለትዳርና የልጅ አባት ሆኖ እሷ ሜዳ ላይ ወድቃ እንደገና ካለችበት ሆቴል ጎዳና ላይ ልብሷን ሁሉን ነገር ጥላ እንደ እብድ አድርጓት ወጣች። ከወጣች በኋላ እንግዲህ እዛ መናኸሪያ የሆነ ሰው አግኝቷት ወንድ ምን ሆነሽ ነው እንዲህ እንዲሁኝ ሲል በቃ ተጫውቶብሽ ነው አይዞሽ ይላል። ቤተሰብ ጋር ይደውላል። እህቷ ገንዘብ ይዛ መታ ወዳለችበት ሆቴል መልሷት ልጁ ያገኛት መንገድ ላይ ማለት ነው። እህቷ መታ ገንዘብ ከፍላ ልጅቷን ከሆቴል ውስጥ አውጥታ እንድትረጋጋ አርጋት ይዛት ትሄዳለች እህትየው ማለት ነው። እና በእንደዚህ ሁሉ ነገር ከሳስሮ በሽተኛ ሆና ልጅቷ አይሚሮ ታማሚ ሆና እንዲሁም እንቅርት አንገቷ ላይ ያለ እንደምታዩት ህመምተኛ ሆና ቀረች። ያሳዝናል። ድሏን ሁሉ ሰበረ። በገንዘቧን ሁሉ ነገሯን ጨርሶ የዝችኛይቱ ደግሞ ይሄ ሰውዬ ነው ሰለሞን ይባላል። የሚኖረው ጀርመን ሀገር ነው። የልጆች አባት ባለትዳር ነው። ይሄም ከጀርመን ሀገር ጀንጅኖ ኢትዮጵያችን እህታችንን እንግዲህ ለአግባሽ ይላታል። እሺ ትላለች። ይመጣና በወር ውስጥ ወዲያውኑ አየር ባየር እንደመጣ እንትን አስሮ ቀለበት አስሮ ትዳር አድርጎ በስነስርዓት ማለት ነው። ዘመዶቼ ምንጥሴ ቅብርጥሴ ብሎ የጠራቸውን ሰዎች እሷ የምታውቀው ታሪክ የለም። ወንድሜ እኔ ብላ የትኛውን ዱርዬ ሰብስቦ አምጥቶ ያፈራርማትና ያገባትና ከስራዋም እንዳትሰሪ ኤጀንሲ ውስጥ ነበር ምሰራ፣ ስራሽንም አቁሚ እኔ ወስድሻለሁ ብሎ ያታልላትና ከስራዋም አውጥቶ አስረግዞ ዞር በይ አላቅሽም ብሎ ብሎክ አርጓት እለም። አያችሁ ወንዶች አፈር አባታቸው ይብላና ማለት ነው። እንደዚህ ተጫወቱባት ማለት ነው። በዚችም በዛችም እና ሴቶች አትማሩም። እችም የጀርመን መጥቶ ያታልላት አንደኛ ማርገዝ የለባትም፣ ሁለተኛ ስር መሰረቱን ቤተሰቡን ማጣራት አለባት። እንደመጡ ተቀብሎ አብሮ መተኛት አይደለም። ማንነቱ ባክግራውንዱ መታወቅ አለበት። ይሄ ሰለሞን ተብዬው እንግዲህ ሰውየው ባለትዳርና የልጆች አባት ነው። ሲጀመር መደበሪያ ነው። 1 ወር ነው። በ1 ወር ውስጥ ተቀየረ። እንደውም ጭራሽ አረገዝኩ ስትል ደግሞ ጭራሽ ተቀየረ። አሁንም እሷ እርግዛ በሆዷ ልጅ አለ። እሱ ግን አይፈልግም፣ ገንዘብም አይልክም። ጭራሽ በብሎክ ነው ያሰናበታት ማለት ነው። በጣም ያሳዝናል። የዛች ደግሞ ጭራሽ የእሷም ደግሞ እንደዚችው ገንዘቧን ሁላ ነገሯን ተጫውቶባት እሱ እንደገና ዱባይ ገብቶ አሁን ዱባይ ሚስቱ ዱባይ ነበረች። ዱባይ ወስደው ከሚስቱ ጋር ዱባይ ውስጥ እየኖረ ቸርች ውስጥ ይኖራል ማለት ነው። እና ልጅቷን የአይምሮ ህመምተኛ አድርጓት እንደዚህ ሆኖ ቀርቷል። ያችን በሽተኛ ሆና ቀረች። እችም ደግሞ ታማሚ ሆና ቀረች። እንደዚሁ ነፍሰ ጡር ናት። በጣም ብዙ በሽታ እንዳለባት እችም ትናገራለች አሁን ላይ ማለት ነው። ለህይወት የሚያሰጋል ትላለች። እና ምንድን ነው ካለ ወንድ መኖር አትችሉም? ሴቶች ምን እየነካችሁ ነው የምትታለሉት? ከጀርመን መጣ፣ ከምን መጣ፣ ከሴጣን መጣ፣ ከጅኒ መጣ፣ ምንም አያደርግልሽም። ባለጌ ወንድ ነው። ሊደበርብሽ ነው። ይሄ ወንድ ተደበረባትና ሄዳ አያችሁ፣ ተደብሮባት ተዝናንቶባት ውሸቱን ትዳር ምናምን ብሎ እሷን ዋሽቶ ሸዋሿ ሰርቷት ጭራሽ ደግሞ አስረግዟት እልም ብሎ ጠፋ። የፍቅርም እንደዚህ ገንዘቧን እልም አድርጎ በልቶ ምን ብሎ እልም ብሎ ጥፍት አለ። እና ሴቶች ራሳችሁን ጠብቁ። እኔ ሆን ሚዲያ ላይ መጥቼ ማላወራ ለፈጣሪ ሰጥቼ እዛው። ምክንያቱም ምንም አያደርግም። ወጣም አልወጣም ሌሎች ይማራሉ። ከኔ ህይወት ምንም የሚማር የለም። ማንም ምንም የሚማር የለም። ለምን ካላችሁ ብዙ ሴቶች እየሰማን ነው። በወንድ ሲበሉ፣ በወንድ ሲታለሉ ብዙ ትዳር እያላቸው ምን እያላቸው ያም ኢትዮጵያ ቁጭ ብሎ በመንፈሳዊ መልክ ሆኖ በግሩፕ አግኝቷት ጉድ ሰራት። ይሄም እንደዚችው ኢሞ ግሩፕ ላይ እህቷን አገኘ። እህቷን ዳሪኝ ሲል በቃ እህቴ ልዳርህ እኔ ባለትዳር ነኝ አለችው። አገናኘችው። የተሻለ ነው ጀርመኒ ውስጥ ይሻል፣ እንደዚህ ነው እሱም ወስድሻለሁ እንዲህ ልሻለሁ ብሎ ሸዋሸዋ ሰርቷት ጉድ አድርጓት ህይወቷን አበላሽቶ እልም ብሎ ሄደ ማለት ነው። በጣም ያሳዝናል። ስለዚህ ሴቶች እባካችሁ ልብ ግዙ፣ አትጀናጀኑ፣ ገንዘብም አትበሉ። ሲጀመር ገንዘብ አትስጡ። ማንነቱን በደንብ አጥኑ። ወንድ ልጅ እናቱን፣ አባቱን፣ ቤተሰቡን፣ ቀበሌውን፣ ነዋሪውን፣ ትውልዱን፣ ቦታውን፣ ምኑን ከየትም ከየትም ይምጣ አንድ ሰው ዘር የሌለው የለም። ስለዚህ ዝባዝንኬሽኑን አስባችሁ
አውጥታችሁ አውርዳችሁ እንጂ ዝም ብላችሁ ሄዳችሁ አትጋደሙ። ፍቅር ብላችሁ ደግሞ አብራችሁ ፍቅር አትጫወቱ። ምክንያቱም ወንድ ሁሉ ሌባ ነው፣ ውሸታም ነው። ምንቁሙ መቅረት እኮ ይሻላል ከእንደዚህ አይነት ውርዴት ማለት ነው። እንዲህ ያቺ አሁን ፍቅር ህይወቷ ራሷን እንትን ልትል ነበረ፣ ከፎቅ ላይ ልትወረውር ነበረ። እንደውም የዚችኛይቱ ይሻላል። የፍቅር እኮ ብዙ ነገር ነው ያጣችው። ገንዘቧን አታ የቤተሰብ ስም ውርዴት፣ ቤተሰብ ሰርግ ደግሶ ልታገባ ነው ተብሎ ባሏ እምቢ ብሎ ቀረ ሲባል አሰባችሁት? እንደ ወር ቢሆን ሳምንት ቢሆን የቀረው ቢያንስ ጠላ ከተጠነሰሰ ነው እንጂ ሳምንት ቡኮም አይቦካም። የተፈጨው እህልም ቢሆን በቃ ሊሸጥም ይችላል። ለሌላ ነገር ለባለ ሆቴሎችም ዱቄቱ ይሸጣል። የተዘጋጀው በርበሬው፣ ምኑ፣ ቅመሙ ካልሆነም ለሆቴል ውስጥ ላሉ ሰዎችም ይሸጣል። ሰርጎ ቢቀር ያልመሰለ ነገር ይሄ ሁሉ ነገር በሬው ታረደ፣ ተሰራ፣ ወጡ ተጋገረ። እንዴ ይሄ ሁሉ ኪሳራ 2 ሚሊዮን አውጥታ ከስራ ይሄ ሁሉ ጉዱና። እንደውም በጣም ጠንካራ ናት። እግዚአብሔር እንደውም ረድቷታል። የእውነቴን ነው የሚለው መልቀቅ ይነሳት እንዴ። ሞራኑን አስቡት። ከገንዘቡ ሞራኑ፣ ከሞራኑ ደግሞ የሰው ስም ልታገባ ብላ ቀረ፣ ሰርጎ ተደግሶ ቀረ። ይሄ ደግሞ 2ኛ ጊዜዋ እንደሆነ ነው የተናገረችው። ከዚህ በፊትም እንደዚህ ሰርግ ተደግሶ ቀረ። አሁንም ይሄ 2ኛ ነው። የዝች ደግሞ ያሳዝናል። 2 ጊዜ እድሏ ከተደገሰ በኋላ ሰርጎ የማይሆን ነገር ነው የሚሆነው እና ከመጀመሪያው አልተማረችም። 2ኛው ደግሞ የባስ ብሎ ደገሟት ማለት ነው። እና እግዚአብሔር አምላክ ከነዚህ አይነት ነገር ይሰውራችሁ፣ ይሰውረን። ሴቶችዬ ተማሩ እባካችሁ ላለው። ምክንያቱም የትኛውንም ወንድ አምናችሁ ገንዘባችሁን አትስጡ። ቀለበት እንሰር፣ እንደዚህ እንሆን፣ ቤተሰብ እንስተውቂን፣ እንደዚህ ውሸታም ነው። ወንድ ሁሉ ሌባ ነው። ሌባ ወይ ሚስቱን ሌላ ቦታ ልኳል፣ ወይ ሚስቱና እሱ አንድ ቦታ አይኖሩም። ባለትዳር የልጆች አባት እንደዛ ነው። እና እንዳታምኑ፣ ከነዚህ ልጆች በደንብ ተማሩ። በተለይ የፍቅር ልብ ይሰብራል። ይች እንኳን ተዋት፣ ቢያንስ ብዙም አልተጎዳችም። ገንዘብም ሰጥቷታል። ቢያንስ ልጅ ነው የተረገዘ፣ ያድጋል። ይዝች እኮ ቤተሰብ፣ ሰፈር፣ መንደር ብዙ ውርዴት፣ የገንዘብ ኪሳራ፣ የሞራን ኪሳራ፣ የጤና ኪሳራ፣ የቤተሰብ ሞራን፣ ይሄ ሁሉ ነገር ነው ያጣችሁ። እግዚአብሔር ጽናቱን ይስጣችሁ። ግን ብትማሩ ደስ ይለኛል። አንዳንዴም አታሳዝኑኝም፣ ታናድዱኛላችሁ። ምክንያቱም ለምን እንደሆነ አላውቅም። ብዙ ታሪክ እየተደጋገበ ነው እንዲህ አይነት በወንድ ልጅ ሴት ልጅ ስትበላ እና በወንድ ልጅ ስትጎዳ በጣም ነው የሚያሳዝነኝ እኔ። እናም ያናድደኛል። ምክንያቱም ራሳችን ጠንካራ መሆን አለብን። ለወንድ ብለን አንድ ነገር መወሰን የለብንም። ሲጀምር ለወንድ ልጅ 1 ብር ማውጣት የለብንም። ጋብቻ ውስጥ ደግሞ ትክክል ካላገባውሽ ካለ ዘር ማንዘርን አምጣ፣ እናትህ፣ አባትህ፣ ትውልድ ማንነትህን መጀመሪያ አስተዋውቀኝ። የታውቄ ነው ያንተን ዘር ዝም ብዬ ዘል ብዬ ምገባ አልገባም በሉት። እውነት የሚወዳችሁ ከሆነ ትክክለኛ ፍቅር ካለው ቤተሰቡን እስከ ዘር ማንዘር ወስዶ ያስተዋውቃችኋል። ካልወደደሽ ደግሞ እንደዚሁ ጉድ ሰርቶች ነው የሚሄደው። ምድረ ሌባ ወንዶች ማለት ነው። ፈጣሪ እጃችሁን ይስጣችሁ። የእውነት የሴት እንባ መቼም ቢሆን መቼም ሰው አትሆኑ።